የህብረት ስራ የልማት ባለሙያዎችን ያሳተፈ ሁለተኛው ዙር ወደ ቀበሌ የመድረስ ምዕራፍ ሀገር አቀፍ የህብረት ስራ ሪፎርም ንቅናቄ በጅማ ከተማ እየተካሄደ ሲሆን የአርሶ አደር የህብረት ስራ ማህበርና የቁጠባና ብድር ህብረት ስራ ተቋማት ተጨባጭ ለውጥ እንዲያመጡ ንቅናቄው ጠቃሚ ስለመሆኑ ተሳታፊዎች ተናግረዋል። ያው ይሄ ስልጠና ጥሩ ነው ለኛ ለአቅም ግንባታችን ያለው አቅማችንን አሻሽለን ቀጣይ መንግስት የሚሰጠውን አቅጣጫ ወስደን ህብረት ስራ ያው ዘርፈ ብዙ ስራ የሚሰራ ነው፣ ሰፋ ያለ ስራ የሚሰራ ነው። ያ ላይ እንደኛም እንደ ባለሙያ ጋፓችንን ሸፍነን ግንዛቤ ሰጥተናቸው በሰፊው ዘርፈ ብዙ ስራ እንዲሰሩ ለማድረግ ነው። ያው በርግጥ ስልጠና እንደ ሀገር ያለበት ሁኔታ የሀገሩ ሪፎርም ላይ ስለሆነ በአካባቢ በኩል የሚገኙ ማብራት ወደ ስራ እንዲገቡ በርካታ ስራ ለመስራት ፍላጎት አለው። ምክንያቱም ህብረተሰባችን ለመለወጥ ብዙ ስራ ከአቅም ከብዙ አንግሎች መስራት ፍላጎት ስላለው መስራት አለብን ብዬ አስባለሁ። በተለይ በእኛ አካባቢ በአሳ የሚገኙ ማብራት የሚያደራጁ አለው፣ በወተት አለው። በነባራዊ ሁኔታ እንደዛ አንግል የሚሰራበት ስራ ይሰራሉ። ብድርና ቁጠባ ምን እንሰራለን፣ ግብርና ውስጥ ምን እንሰራለን። ህብረተሰቡን አነሳስተን በቃውን በጥሩ ሁኔታ ላይ ነው ያለ ማለት ነው የምንሰራው ላይ። በአንደኛው ዙር ንቅናቄ በጅማ ዞን የሚገኙ 3 የህብረት ስራ ዩኒየኖች መልካም ተሞክሯቸውን እንዳጋሩ ያስታወሱት የዞኑ የህብረት ስራ ማህበር ጽህፈት ቤት ኃላፊ አቶ ድማሙ ንጋቱ ቀጣይነት ያለው ባለሙያዎችን የማብቃት ስራ ትኩረት ተሰጥቶታል ብለዋል። በጅማ ዞን 3 የህብረት ስራ ዩኒየኖች አሉ። እነዚህ የህብረት ስራ ዩኒየኖች የራሳቸውን ጥሩ ተሞክሮች በተቀናጀ ወይም ደግሞ በተደራጀ እዚህ ለሰልጣኞች አቅርቦ ነበር። በዶክመንተሪ አዘጋጅተን እዚህ አቅርበን ነበር። በዚህ ዙሩም እናቀርባለን ብለን እናስባለን። ያ ከዛ በቀረበ ጥሩ ተሞክሮች ከስልጠናው ባሻገር ጥሩ ተሞክሮን ይዞ ወደ ሀገራቸው የገቡ አጎራባች ዞኖችና ክልሎች አሉ። ለዚህ ይሄ እንደዚህ አይነት ስልጠና ሲሰጥ የሰራተኞቻችን የማስፈጸም አቅማቸውን በጣም ይጨምራል። አገራችን የጀመረችውን የኢኮኖሚ ትራንስፎርሜሽን ምንድነው ይዞ ያለው በህብረት ስራ የራሱን አስተዋጽኦ እንዴት ይወጣል የሚለውን የሚያስጨብጥና የሚያገናዝብ ስለሆነ እነዚህ ስራዎችን እንዲያቀላጥፍ የራሳቸውን አስተዋጽኦ የራሳቸውን ድርሻ እንዲወጡ ትልቅ እውቀትን የሚጨብጡበት ነገር ስለሆነ ስልጠናው በጣም አስፈላጊና ጥሩ ነገር ነው ማለት ፈልጋለሁ። በኢትዮጵያ ከ59 ሺህ በላይ ህብረት ስራ ማህበራት ስለመኖራቸው የኮሚሽኑ የህብረት ስራ ኦዲት መሪ ስራ አስፈጻሚ አቶ ጣህዲጋ ገልጸዋል። በቀበሌ ደረጃ 9000 የሚጠጉ የህብረት ስራ የልማት ሰራተኞች እንደሚገኙ ጠቁሞ የማህበራቱን አሰራር በማዘመን የማስፈጸም አቅማቸውን ለማሳደግ በቅንጅት እየተሰራ መሆኑን ተናግረዋል። እንደ ሀገር ወደ 9000 የሚጠጉ የህብረት ስራ የልማት ሰራተኞች አሉ። ይሄ ማለት ቅድም የገለጽኩት 89161 እንደሚጠጉት መሰረታዊ ህብረት ስራ ማህበራት አጠገብ ያሉና ድጋፍ የሚያደርጉ ለውጥ እንዲያመጡ የሚያግዙ ኃይሎች ናቸው። በሁለተኛ ደረጃ ቅድም ያልኩት ህብረት ስራ ማህበራት እንዲለወጡ ከተፈለገ በንቅናቄ መድረክ ውስጥ ተዋናኝ የሚሆኑት እነኚህ 9000 የሚጠጉ የልማት ሰራተኞች ዋና አርበኞች ናቸው። እነሱ ላይ ለውጥ መምጣት ካለበት ደግሞ በአመለካከት በእውቀት በክህሎት መለወጥ መቻል አለባቸው። ይህንን ለማምጣት ሲባል ነው ይሄ የንቅናቄ መድረክ እየተካሄደ ያለው። በመጀመሪያው ዙር ላይ ከ4000 በላይ የዚህ ንቅናቄ መድረክ ተሳታፊዎች ነበሩ የቀበሌ ሰራተኞች። አሁን በዚህኛው ዙር 3200 ማለት ነው። በዚህኛው ዙር ደግሞ ከ4000 በላይ ይሳተፋሉ። ሶስተኛ ዙር ደግሞ የቀሩት ደግሞ የምናካትትበት ሁኔታ ነው ያለው። በጅማ ከተማ እየተካሄደ ባለው በዚህ ንቅናቄ ከጋምቤላ ከደቡብ ምዕራብ ኢትዮጵያና ከኦሮሚያ ክልሎች የተውጣጡ 400 የህብረት ስራ ማህበራት የልማት ባለሙያዎች በመሳተፍ ላይ ይገኛሉ።